ሰላም ጤና ይስጥልን። የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ከእናንተ ጋር እንዲሁም ተመኝተናል። ጥር 9 ቀን 2014 ዓ.ም ዕለተ ሰኞ ላይ እንገኛለን። የሸገር ታይምስ ልዩ የመረጃ ቅኝታችን እነሆ ተጀምሯል። በዕለቱ የመረጃ ቅኝታችን እንደተለመደው ወቅታዊ ጉዳዮችን የምንዳስስ ይሆናል። የመጀመሪያው ጉዳያችን ዛሬ የበርካቶች ትኩረት በሆነው ወልቃይት ጠገዴ በአከር ወታደራዊ ማሰልጠኛ ሲሰለጥኑ የነበረው የአማራ ክልል ልዩ ኃይል ሰራዊት ተመርቀዋል። ከዚህ ሚስጥራዊ የሰራዊት ስልጠናና ዝግጅት ጋር በተያያዘ የሚነሱ ሀሳቦችን በወፍ በረር የምንቃኝ ይሆናል። ከዚህ ባለፈ በተለያዩ የጦር ግንባሮች ሲሳተፉ የነበረው የወልቃይት ጠገዴ ሰቲት ሁመራ ዞን ፋኖና ሚሊሻዎች በወልቃይት ልዩ አቀባበል ተደርጎላቸዋል። እነዚህ ሁለት ጉዳዮች የዕለቱ የመረጃ ቅኝታችን ማጠንጠኛዎች ናቸው። እንድትሰሙን የዘውትር ግብዣችን ነው። የሸገር ታይምስን ዜናዎች፣ ትንታኔዎች እንደዚሁም የመረጃ ጥንቅሮች ላይክ፣ ሼር አድርጉ። ሸገር ታይምስንም ሰብስክራይብ እያደረጋችሁ ቀዳሚ የመረጃ ምንጫችሁ እንድታደርጉን የዘውትር አክብሮታዊ ግብዣችን ነው። ወደ አስቀደምነው ጉዳያችን ስናመራ ለሁለተኛ ጊዜ የበርካቶች ትኩረት በሆነችው ወልቃይት ጠገዴ በአከር ወታደራዊ ማሰልጠኛ የአማራ ልዩ ኃይል ሰራዊት ተመርቀዋል። የኢትዮጵያን ፖለቲካዊ ትኩሳት ከዚህ ባለፈ የወደፊቱን የሀገሪቷን ሉዓላዊነትና የግዛት አንድነት በማስጠበቅ ዙሪያ ወሳኝ ሚና ተጫውታለች በሚባለው የወልቃይት ጠገዴ አካባቢ በርካታ ወታደራዊ እንቅስቃሴዎች እንደሚካሄዱ የሚታወቅ ጉዳይ ነው። ከዚህ ጋር በተያያዘ የአማራ ክልል በአካባቢው በአከር በተሰኘችው አነስተኛ ከተማ በአስቸጋሪ የአየር ሁኔታ ያሰለጠናቸውን የልዩ ኃይል ሰራዊት ዛሬ ያስመርቋል። የክልሉ ፖሊስ ኮሌጅ ለ10ኛ ዙር በቂ ወታደራዊ ስልጠና የወሰዱ ምልምል ልዩ ኃይል አባላት ነው በዛሬው ዕለት የተለያዩ እንግዶች በተገኙበት ያስመረቀው። በልዩ ኃይል ምረቃ ስነ ስርዓቱ ላይ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፈለ እንደዚሁም ሌሎች የፌዴራልና የክልል ከፍተኛ አመራሮች ተገኝተዋል። የጠቅላይ ሚኒስትሩን የማህበራዊ ጉዳዮች አማካሪ አቶ ገዱ አንዳርጋቸውን ጨምረው የሀገር መከላከያ ሰራዊት የሰሜን ምዕራብ እዝ ጀነራል መኮንንና የሰራዊቱ ከፍተኛ አዛዥ ከሆኑት መካከል ሜጀር ጀነራል ብርሃኑ ጥላሁን ከተገኙት እንግዶች መካከል ይገኙበታል። ዛሬ የተመረቁት በርካታ ቁጥር ያላቸው የልዩ ኃይል አባላትን በበቂ ወታደራዊ ሳይንስ የታነጹና የአካል እንደዚሁም የስነ ምግባር ትምህርቶችንም የወሰዱ ናቸው ተብለዋል። የአማራን ሕዝብ ሰላምና ደህንነት በዘላቂ መንገድ ለማረጋገጥ የክልሉ መንግስት ባለፉት ተከታታይ ጊዜያት አሰልጥኖ ካስመረቃቸው የልዩ ኃይል አባላት መካከል ይህኛውን የምረቃ ስነ ስርዓት የተለየ ያደርገዋል ተብለዋል። የልዩ ኃይል ሰራዊት ምረቃው የተለየ ከሚያደርጉት ጉዳዮች መካከል አንደኛው እጅግ በርካታ ቁጥር ያላቸው ምልምል የሰራዊት አባላት መሆናቸው ነው። ከዚህ ባለፈም የሰሜን ምዕራብ ኢትዮጵያ ቁልፍ ስትራቴጂክ ስፍራ የሆነው ወልቃይት ጠገዴ ከወሰንና ማንነት ይገባኛል ጥያቄ አተካራ ባለፈ የኢትዮጵያ ታሪካዊ ጠላቶች ሀገሪቷን ሊያጠቁ ይችሉበታል በሚል የስጋት አካባቢ ከሆኑ የኢትዮጵያ ድንበሮች መካከል ቀዳሚው ስፍራ ነው። ለዚህም ሲባል አካባቢው የወደፊቱ የኢትዮጵያ ሉዓላዊነትና የግዛት አንድነት መጠበቅ አለያም መገርሰስ ቁልፍ ሚና የሚጫወት አካባቢ እንደሆነ ነው የሚነገርለት። የሀገር መከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ የሆኑት ጀነራል ባጫ ደበሌ ከቀናት በፊት ለጀርመን ድምጽ ራዲዮ በሰጡት ቃለ ምልልስ ከኢትዮጵያ ታሪካዊ ጠላቶች ባለፈ ህወሓት ከዚህ በኋላ በሁመራ በኩል ጦርነት ሊጀምር የሚችልበት ጥርጣሬዎች እንዳላቸው በይፋ መናገራቸው ይታወሳል። እንደ ጀነራሉ አገላለጽ ከኢትዮጵያ ታሪካዊ ጠላቶች ጋር በየትኛውም ቀዳዳ በኩል ተጠቅመው ለመገናኘት እያቀደ ያለው ህወሓት ከዚህ ቀደም በአፋር ሚሌ ግንባር በኩል ወደ ጅቡቲ ጥሼ ገብቼ የጦር መሳሪያም አገኝበታለሁ፣ ከዚህ ባለፈም የዓለም አቀፍ ፖለቲካና ወታደራዊ ድጋፎች በተጨማሪነት አገኝበታል በሚል ያቀደው ወታደራዊ እቅድ ከተበላሸበት በኋላ ምናልባትም በሱዳን በኩል ከአጋሮች ጋር እገናኝበታል ብሎ ያሰበውን የሁመራን ኮሪደር በጦርነት ሊፈትሽ እንደሚችል ጥርጣሬው አለን ብለው ተናግረዋል። ለዚህም ሲባል አካባቢው እጅግ በከፍተኛ ወታደራዊ ጥበቃ እንደታጠረ የገለጹት ጀነራል ባጫ ደበሌ ህወሓት ወደ ሁመራ ከኢትዮጵያ ታሪካዊ ጠላቶች ጋር እገናኛለሁ ብለው ያቀደውን ወታደራዊ ትልሞችና እንቅስቃሴዎች እንዳያስብ በሚያደርግ መልኩ መሪዎችን ወታደራዊ አቅሙን መደምሰስ ይጠበቅብናል ሲሉ በይፋ ገልጸዋል። ከጀርመን ድምጽ ራዲዮ ዶቼ ቬለ ጋር ባደረጉት ቃለ ምልልስ ለዚህም ሲባል በሁመራ ከኢትዮጵያ ሀገር መከላከያ ሰራዊት በተጨማሪ የአማራ ልዩ ኃይልም ለሁለተኛ ጊዜ እጅግ በርካታ ቁጥር ያለው የልዩ ኃይል ሰራዊት አስመርቀዋል። በአስቸጋሪ የአየር ሁኔታ የኢትዮጵያ ሉዓላዊነትም ፈታኝ የሆነ ጊዜ ባጋጠመው ጊዜ የተመረቁትና ለበርካታ ወራት ስልጠና ሲወስዱ የነበሩት እነዚህ የአማራ ልዩ ኃይል ምልምል ሰልጣኞች የክልሉን ህዝብ ከዚህ ባለፈም የኢትዮጵያን ሉዓላዊነት ወደፊት ሊፈታተን ይችላሉ በሚል ለሚሰጉ ወታደራዊ ፈተናዎች ምላሽ ሊሰጡ የሚችሉ ተመራቂዎች ናቸው ተብሎላቸዋል። ለዚህም ሲባል ነው የክልሉ ፖሊስ ኮሌጅ እስከዛሬ አሰልጥኖ ካስመረቃቸው የልዩ ኃይል አባላት መካከል ይህኛውን የተለየ ያደርገዋል የተባለለት። ወደ ሁለተኛ ጉዳያችን ስናመራ በተለያዩ የጦር አውደ ግንባሮች ሲዋደቁ የነበረው የወልቃይት ጠገዴና አካባቢው ሚሊሻዎች እንደዚሁም ፋኖች በሁመራ ከተማ ደማቅ አቀባበል ተደርጎላቸዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ካለፈው ዓመት ሰኔ ወር ጀምሮ የኢትዮጵያን ዳር ድንበር ለጠበቁና የአካባቢውን ሰላም በጽናት ላስከበሩ
ያከበሩ የአካባቢው የጸጥታ ኃይሎችና የሚሊሻ አባላት የእውቅና እንደዚሁም የምስጋና መርሃ ግብር አዘጋጅቶ ነበር። የዞኑ ዋና አስተዳዳሪ አቶ እሸተ ደምላው በክልሉ በርካታ አካባቢዎች የተፈጸመው ወረራ ግቡና ማዕከሉ የሁመራን ኮሪደር ማስከፈት ነበር በማለት የገለጹት ሲሆን ነገር ግን በጥረታቸው የጠላት ፍላጎትና መሻት ከንቱ ሆኗል ነው ያሉት። አካባቢው በጠላት ያልተደፈረው ጠላት አካባቢውን ስለማይፈልገው ሳይሆን አቅሙንና አቅማችንን ስለሚያውቅ ነው ሲሉ ነው የገለጹት። በወልቃይት ጠገዴ በተለይም በሁመራ ኮሪደር በዞኑ ከደርዘን በላይ ሙከራ አድርገው ህልማቸው የቀን ቅዠት የሆነባቸው የሽብር ቡድኑ ከፍተኛ አመራሮች አቅጣጫቸውን ቀይረው በአማራና አፋር ክልል ንጹሃን ዜጎች ላይ ለመናገር የሚከብድ ግፍና በደል እንደዚሁም ዘረፋ እንደፈጸመም አብራርተዋል። ጦርነቱ ገና አልተጠናቀቀም ያሉት የዞኑ ዋና አስተዳዳሪ አቶ እሸተ ወልቃይት የውስጥ ባንዳዎችና የውጭ ጠላቶች የዘወትር ምኞት መሆኗን አውቀን ነክተን መጠበቅ አለብን ብለዋል። በአፋርና በአማራ ክልል የሚቀበዘበዘው የጠላት ቡድን መቀበሪያው ወልቃይት ጠገዴ ሰቲት ሁመራ ዞን ይሆናል ሲሉ ነው የገለጹት። ባለፈው ወራት የነበረው ትግል ውጣ ውረዱ መራር ቢሆንም የመጀመሪያውን ዞር በኢትዮጵያ አሸናፊነት አጠናቀናል። በቀጣይም ከስህተቶቻችን ተምረንና ጥንካሬዎቻችንን አስቀጥለን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነን እንቀጥላለን ሲሉ ነው መልእክት ያስተላለፉት። ውድ ሸገር ታይምስ ቤተሰቦች የኢትዮጵያ ወሳኝ ስትራቴጂክ ኮሪደር የሆነውን የሁመራ እንደዚሁም ወልቃይት ጠገዴ አካባቢን በተመለከተ ወታደራዊ ስልጠናዎችን ከዚህ ባለፈ የፋኖና ሚሊሻ የጀግና አቀባበል ስነ ስርዓትን የቃኝንበት የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁ ነው መሰገንን። ሌሎች የሸገር ታይምስ ጥንቅሮች ሰዓታቸውን ጠብቀው ወደ እናንተ የሚደርስ ይሆናል። ስለሰማችሁ ነው መሰገንን። በያላችሁበት ሰላም